ብፁዕ ቅዱስ አባታችን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ሊቃነ ጳጳሳት በዚህ አደባባይ ይህንን ጉባኤ ለመካፈል የተሰበሰባችሁ ምዕመናን፣ ሊቃውንት ምዕመናን እንኳን ለዚህ ዓመት ለዓመታዊ ርክበ ካህናት በሰላም አደረሰን አደረሳችሁ። ኦ ኤጲስቆጶሳት ሰብአዊ ናችሁ። የቤተ ክርስቲያን የምዕመናን ዓይን እናንተ ናችሁ። ይህንን ቃል ያሰበረው የተናገረው የቤተ ክርስቲያናችን ሕግ በቀኖናችን ላይ ሰፍሮ የሚገኝ ቃል ነው። እያንዳንዱ ሰባኪ፣ እያንዳንዱ ተናጋሪ ከራሱ አንደበት ከራሱ ሀሳብ ከሚወጣ ይልቅ የእግዚአብሔርን ቃል የሕገ ቤተ ክርስቲያንን ስርዓት ይዞ ቢጓዝ ደስ ይላል። ሐዋርያት ይህንን ጉባኤ ሲጀምሩ የችግር መፍቻ ብለው ነው የጀመሩት። በመጀመሪያ ችግር ስለመጣባቸው ያን ችግር ያስወግዱት የነበረ በጉባኤ እየተሰበሰቡ ቅድም በወንጌል ሲነበብ ጴጥሮስም ቀርቦ ወንድም የሚበድለኝ ስንት ጊዜ በሚልበት ጊዜ ይሄ ሐዋርያ በመጀመሪያው ሲኖዶስ አፈ ጉባኤ ነበር። አፈ ጉባኤ ሁኖ እዚያ ጉባኤ ሲመራ የነበረ ሐዋርያ ነበር። ቤተ ክርስቲያን በየጊዜው ችግር ይኖርባታል አለባት። ከእኛም የደረሰችው ችግሩን እያስወገደች ነው። እሾውን እየጠረገች አውራ ጎዳና ላይ እየተጓዘች በአውራ ጎዳና ላይ የነበረውን እሾህ እየጠረገች ቤተ ክርስቲያን የሐዋርያት ቤተ ክርስቲያን ከዚህ ከኛ የደረሰችው እሾሁን እየተሻገረች ነው። የምዕመናን ዓይን ይሄ ሲኖዶስ ነው። የቤተ ክርስቲያን ዓይን ይሄ ሲኖዶስ ነው። ብዙዎቹ በየሜዳው በየተራራው ሰባኪ ብዙ የላቸውም። የሮማ ቤተ ክርስቲያንን የወሰድን እንደሆነ በየሜዳው ሰባኪ የለም። ነገር ግን መዋቅር አላቸው። መዋቅራቸው ጠንካራ ነው። መዋቅርም ስንል ቀኖናቸው የሚመሩበት ቤተ ክርስቲያናቸውን የሚመሩበት ጠንካራ መዋቅር አላቸው። ዛሬ በዓለም ላይ ትልቁን የክርስትና ቁጥር ይዞት የሚጓዝ ካቶሊክ ነው። ነገር ግን እንደኛ በየሜዳው አብዮት ሰባኪ
የላቸውም። ይገርመኛል ሳስብ እግዚአብሔር ሁሉም ከእግዚአብሔር የተማሩ ይሆናሉ የተባለ በዚያ ቤተ ክርስቲያን እናያለን። እግዚአብሔር አስተማሪያቸው ሆኖ ሰምታችሁታል። በዚህ ሰሞን አብዮት ጉባኤያቸውን ያካሄዱት አብዮት ገና አባታቸውን ሳይመርጡ ስሙን ያነሱ ነበር። ጠብቀው እያሉ ገና ስሙ አይታወቁ። ስሙን ያየው ስሙን ያቀረበ ስሙም አልቀረበ። ነገር ግን በመንፈሳቸው በመዋቅራቸው ጠብቀው ያንን አባት እያሉ ይጸልያሉ። ስለዚህ መዋቅራቸው ጠንካራ፣ ብርቱ፣ አመራሩ ደስ የሚል ስለሆነ ሁሉም በየበኩሉ አይሄድም ነበር። አይሄድም፣ በፍላጎቱ አይሄድም። የቤተ ክርስቲያን ፍላጎት አለ። ቤተ ክርስቲያን ፍላጎቷ አለ፣ ተቀምጧል። እኔ ይገርመኛል እንግዲህ 80 ዓመት በላይ ሆነኝ። ብፁዕ ቅዱስ አባታችን ብፁዓን ትዝ ይለኛል በገበሬው ቄስ በዚያ በባሕታውያን ሰባኪ ዘመን በእድሜ ሳይ ፈረንጆቹ ስትሮንግ ቸርች ጠንካራ ቤተ ክርስቲያን ነበር የሚሏት። ለምን ወንጌል በየሜዳው እንደ እንትን ሲፈላ ደካማዋ ለምን ተባለች? አሁን በደካማነት ነው የምንታወቀው። በገበሬው ቄስ ዘመን ግን ጠንካራዋ የኢትዮጵያ ቤተ ክርስቲያን እየተባለ ነው የሚነገርላት የነበረ። ዛሬ 3 እና 4 ዓመት ተናግሬያለሁ። ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት የገበሬው ቄስ ልጅ ነኝ። በዚያ በገበሬው ቄስ ዘመን የነበራት ክብር ይቀበለው ያሳርገው። ለዓለሙ ሁሉ ደግሞ ዓለሙን ሁሉ ያውቅ ነበር ያ ገበሬው ቄስ። ለዓለሙ ሁሉ ምሕረቱን የላከልን ብሎ እያሳረገ ጠንካራ ቤተ ክርስቲያን ይዞ ይኖር ነበር። ዓለምም የሚያውቀን ነገር ሲል ይገርማል። አሁን ዓለም በየትኛው ነው የሚያውቀን? ስለዚህ ይቺ ከሐዋርያት ሲያዝ የመጣችው ቤተ ክርስቲያናችን በትክክል ደግሞ የሐዋርያት ቤተ ክርስቲያን ናት። የኢትዮጵያ ቤተ ክርስቲያን በስራዋ ሁሉ በሌላውም ዓለም የለም። አጋቢ እየተባለ በየእሑድ እሑድ የሚቆረሰው መክፈልት በየትኛውም ዓለም የለም። በእኛ ግን ያን ጊዜ ሐዋርያት ሲቆርሱት የነበረ ነው እኮ በዚህ ቤተ ክርስቲያን አሁን ያለው። ያንን በሐዋርያት አስቀምጠውታል። አጋቢ ነው። እንዴት መልካችን ለምንድን ነው የምንለውጠው? ነቢያት ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር አይችልም እያሉ ይጮሁናል። እና እንዴት ነው? ምን አይነት መልክ ነው? እንዴት ያለ ባህሪ ነው? በመመካከል በመዋቅር በስርዓት የሚወጣ ነገር ሁሉ ስርዓት አለ። የእኛ ቤተ ክርስቲያን ትልቁን ታሪክ ተሸክመነዋል። ግን አንድ ፈረንጅ ምን አለ? ኮንፊውዝድ ቸርች፣ ግራ የገባት ቤተ ክርስቲያን ታሪኩን ተሸክማለች። ነገር ግን እንዴት ነው ነገር የምታደርገው? ስራው ሁሉ ገብቶ ሳይ እንቁ የሆነውን ታሪክ ተሸክማለች። ቢጨንቃቸው የእኛን ታሪክ እየደነቃቸው እየከበዳቸው ይህ ሕዝብ እንዴት ይህን የመሰለ ታሪክ ሊኖረው ይችላል? ወይዴ ብሔረ ሮሜ ለቤተ ክርስቲያን ሪክዋ
በኋላ ቤተክርስቲያን ይህንን እንዴት አፍሪካዊ ሊናገረው ይችላል? እኛ የሮም መሆን አለበት ብለው አወጡ ታሪካቸው። እንዲህ ይህን የመሰለ የቤተ ክርስቲያን ሊቅ፣ ይህን የመሰለ ተናጋሪ ይሄ አውሮፓ መሆን አለበት ብለው ተነሱ። ትዝ ይለኛል። መቼም ዕድሜ የማያሳዩ የለም። አይ ኢትዮጵያዊ የሚል ክርክር ያነሳው መንግስት ላይ ይገርማል። እዚያን ጊዜ ደስ ይላል። እና ክብር ያላትን ቤተ ክርስቲያን ለምን ዝቅ እናደርጋታለን? በእናንተ ዘንድ የሚሰማው ነገር ምንድን ነው አለ። መጥፎ ወሬ ሊሰማብን ይገባል። የአንድነት፣ የሰላም፣ የፍቅር እንጂ አንድ እንዲያው የሚያስነው የቤተ ክርስቲያናችንን መልክና ጠባይ ያ ገበሬ ቄስ ይዟት የነበር ስብከት አያውቁም። ሲያስሎ በሬዎቹን ፈቶ የሚያጠምቅ ቄስ ነው። በዘመኑ መልኳና ታሪኳ የተጠበቀ ነበረ። ለምንስ በእኛ ዘመን ሰለጠን ብለን ይሆን? በስልጣኔ በፍልስፍና ፖለቲዝሞስ አክሪስቶስ በጣም ይሄ በጣም ስልጣኔ ጎጅም ነው ጠቃሚም ነው። ከጥቅሙ ይልቅ ጉዳቱ ያመስላል። አዎ ሰባካያን አልነበሩም እነዚያ ገበሬዎች ግን ቤተ ክርስቲያኗን እንደ ብረት አጠንክረው ህዝቡን ይዘው ያለ ህዝብ ከዚህ በፍልስፍና ምን ይላል? ያን ዜኒባር አንትሮፖስ ዜኒባር ፊዎስ ይላል። ምን ማለት ነው? ሲተረጎም ሰው ባይኖር እግዚአብሔር መኖሩ አይታወቅም ነበር ማለት። ሰው ባይኖር እግዚአብሔር መኖሩ አይታወቅም ነበር። ቅዱስ ጳውሎስም ከዚህ ከፍልስፍናው ጋር የተስማማ ተናግሯል። እንዴት ክርስቲያኖቻችን የእነሱ አይሁና የሲኖዶስ ለክርስቲያኖቻችን አይሆኖ ሰብሳቢ መሆን አለበት እንጂ በታይ መሆን የለበት። ይሰበስብ ይገባዋል እንጂ ሊበትንም አይገባው። እነዚያ ገበሬዎቹ የሰበሰቡትን ክርስቲያን እኛ ስንበትነው አያስቅም? አያስገርምም? ስለዚህ ሸክማችን አንዳንድ ጊዜ ከብዶናል። ተስፋው ለኩሎም አጽናፈ ምድር አጽናፈ እስከ አጽናፍ ተስፋ የሆንከው አምላካችን ጸሎታችን ስማን። ተስፋችን አንተ ነህ፣ ኃይላችንም አንተ ነህ። ብዙ ነገር ከብዶናል፣ ጨንቆናል። በመካከላችን ተገኝተህ አንተው ትልቅ ድጋፍ ሁነህ በጥበብም ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት ችግሩን በጥበብ ልናስበው ይገባል። ሰውም እንዳይሰማብን በችግሩን ሁሉ በጥበብ ልናልፈው በጥበብ ሐዋርያትም እኮ ያን የመጀመሪያውን ሲኖዶስ ሲያካሂዱ በጥበብ ነው ያለፉት። በጥበብ ነው ያንን ጉዳይ ችግሩን የተወጡት። ስለዚህ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት የቅዱስነቶ ቡራኬ አይለየንና ይህንን ችግር ዘመን ችግሩን በጥበብና በብልሃት
እንድንወጣ የልዑል እግዚአብሔር ፈቃዱ ይሆንልን። አምላካችን ይርዳን። አሜን።